በለ ምንድነው የምናደርገው? እስኪ ትራስ ወደቀች። ቆሟል። ወይኔ ሞታለች ማለት ነው። አንቺ ደግሞ ምንድነው የምትናገሪው? ለአምቡላንስ ደውል። ጭስ እስከምትይ ብዬ ነው። ጭስ ያው ጭሱን ፈልጌው ነው። ስሚ ቅድም ሲፈን ክፍል ስገባ ወይዘሮ ሰማልና ሲፈን እያወሩ ነበር። ከዛ እኔ ስገባ ደነገጡ። በጣም ጥሩ። ስለዚህ ነገ ምን ሲያወሩ እንደነበር አጣሪናት ነው። በስተመጨረሻም ቤኒን እቅድና ሀሳቧን አሳከች። አቶ አምነንን የግሏ የራሷ አደረገች። ሌሎቹ ሁለቱ ሴቶች እንግዲህ ሲንጨረጨሩ፣ እሷ ግን ከእናንተ ጋርም ጓደኛ መሆን አልፈልግም በማለት እንግዲህ ለብቻዋ በድል አሸንፋለች። ንጉሱን እንግዲህ የራሷ አድርገዋለች። ታዲያ መጀመሪያ ላይ ተስፋ የመቁረጥ ስሜት ተሰምቷት ነበረ። አቶ አምነን በተለይ የሆነ ጊዜ ላይ ራሷን ስታ ወድቃ ነበረ። በመግቢያው ላይ ቪዲዮን እንዳስገባውላችሁ በዛን ሰዓት ላይ ታዲያ ጄሪ ይሄንን ነገር አውቃ ነው ፈልጋ ነው እንደዚህ የምታደርገው የአቶ አምነንን ትኩረት ለመሳብ ብላ ነው በሚል ሰበብ እንግዲህ ነገሮች ለማቀጣጠል ሞክራ ነበረ። በዛን ሰዓት ግን ራሷን ስታ በወደቀችበት ሰዓት ላይ አቶ አምነን በጣም ደንግጦ ነበረ። ከመደንገጡ የተነሳ እየጸለየ ነበረ ወደ ፈጣሪው። በድንገት ስለወደቀች ራሷን ስታ ያነሳትም የታደጋትም እሱ ነው ከወደቀችበት። ታዲያ ያንን ጄሪ ወደ ምን ወስደዋለች? አቶ አምነንን ለማጥመድ የምታረጊውን ነገር ብታቆሚ ይሻልሻል። በሰበብ አስባቡ እሱን የምታጠምድበትን መንገድ አትፈልጊ። ሳትታመሚ የታመምሽ አታስመሲ ብላት ነበረ። ሁላችንም ለውድድሩ እስከ መጣን ድረስ ውድድሩን በምንፈልገው መንገድ የማሸነፍ መብት አለን። የራሴን መስመር ተጠቅሜ እሄዳለሁ፣ አንቺም የራስሽን መንገድ ተጠቀሚ፣ ይሄ ውድድር ነው ብላት ነበረ። ታዲያ በስተመጨረሻ እንዴት አርጋ አሸነፈች የሚለውን አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ተወዳጅና አስተማሪ ድራማ የሆነውን እንግዲህ የድር ድራማ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ በጣም ደስ የሚል እኛም ስንጠብቀው ስንፈልገው የነበረው ቤኒን አቶ አምነንን የራሷ የግላዋ አድርጋለች። እንዴት ከውድድር ልታልፍ ቻለች የሚለውን አብረን እናያለን። እስከ መጨረሻው ድረስ ቪዲዮውን ተከታተሉ። በቅንነት ሰብስክራይብ፣ ላይክ እያደረጋችሁ ጀምሩ ቪዲዮውን ማለት ነው። እንግዲህ ምክር ሰምታለች። ምክር መስማት ለሰዎች ምን ያህል ጥቅም እንዳለው እንረዳበታለን። ሁሉ ምክር አይደለም። ታዲያ አንዳንድ ሰዎች መጥፎ ነገር ሊመክሩን ይችላሉ። ነገር ግን እኛ ሰምተን ያ ምክር ጥሩ ነው ወይስ አይደለም የሚለውን የራሳችንን ውሳኔ ልንወስን የምንችለው እኛ ነን። እናት ዛራ እንግዲህ ቤኒንን መክረዋት ነበረ። ራሷን ስታ በወደቀችበት ሰዓት ላይ አቶ አምነን አጠገቧ ነበረ። ምን ሆነሽ ነው ቤኒን ብሎ እንግዲህ ከወደቀችበት አንስቷታል። ድረሱልኝ እያለም እየተጣራ ነበረ። በዛን ሰዓት ታዲያ የአቶ አምነን አክስት ነበረች። ምን ሆና ነው ምንድን ነው ብላ የመጣችው። ስትመጣ አግዥኝ ብትባልም እኔ እንኳን ይሄንን ላግዝህ አልችልም፣ በጩኸትም ቢሆን አግዝሃለሁ በማለት እንግዲህ ጮሃ ሁሉ ፋሚሊ እንዲሰበሰብ አድርጋለች። ምን ሆና ነው ሲባል እንግዲህ ራሷን ስታ ነው የወደቀችው ያለው። ራሷን ስታ በመውደቋ እሱ በጣም ደንግጧል። በጣም እየተርበተበተ ነበረ። አምቡላንስ ይምጣም እየተባለ ነበረ። በዛን ሰዓት ላይ ግን ወይዘሮ ሜል ሲል ምን ብላለች? ሞታለች እኮ ሞታለች፣ ምን ሆና ነው ነበር እያለች የነበረችው። ሴቶቹ ታዲያ በዛን ሰዓት ላይ ግራ በመጋባት እየተመለከቷት ነበረ። ጄሪ ላይ የመጣው ሀሳብ እንግዲህ በሰበብ አስባቡ አቶ አምነንን የራሷ የምታረክበት መንገድ እየፈለገች ነው። የእሱ ትኩረት ውስጥ ለመግባት የእሱን ልብ ለመሳብ የምታደርገው ጥረት ነው እንጂ ታማ አይደለም የሚል ማጉረምረም በሴቶቹ መሀል በተለይም በጄሪ መሀል ነበረ። ታዲያ ሲፈን በዛን ሰዓት ምን ብላታለች? እንግዲህ ይሄ ውድድር ነው የሚሳካላት ይመስላል ነገር ነበር ስትል የነበረው። ከአቶ አምነን ላይ አርፋ እንድትቀመጥ ፈልጋለሁ። አቶ አምነን የኔና የኔ ብቻ ነው ነበረ እያለች የነበረችው። ይሄ ውድድር ነው፣ ያንቺስ የግልሽ ያደረገው ማን ነው? ገና ውድድሩን አልተካሄደም። ውድድሩ ከተካሄደ በኋላ ካሸነፍሽ ራስሽ ሊሆን ይችላል፣ ካላሸነፍሽ ደግሞ የኔ ነው ብለሽ አሁን ላይ አፍሽም ሞልተሽ ልትናገሪ አትችይም።
ገና ነው ነበረ ስትላት የነበረው። ታዲያ በዛን ሰዓት ላይ ውድድሩ እኮ መካሄድ አልቻለም። በሰበብ አስባቡ በእሷ ምክንያት ውድድሩ እንዲራዘም አድርጋለች። ውድድሩ እየተካሄደ አይደለም ነበረ እያለች የነበረው። ቀጥታ ቤኒን ስትመጣ እንግዲህ ነግቶ፣ ይሄ ነገር የተፈጠረው ማታ ላይ ስለነበረ ነግቶ ስትመጣ ቤኒን ወደ ሳሎን ቤኒን ላወራሽ እፈልጋለሁ ነበረ ጄሪ ስትላት የነበረው። ጄሪ በጣም ይወሰድብኛል አይነት ስሜት፣ ኮንፊደንስ የማጣት ስሜት ነበረ ሲሰማት የነበረው ማለት ነው። ኦልሬዲ ይሄ ውድድር ነው። ውድድር እስከሆነ ድረስ ምንም መነጫነጭ አያስፈልግም። ሰው በፈለገው መንገድ ራሱን ማሸነፍ የሚችልበትን መንገዶች ይፈልጋል። ቤኒም በእርግጥ የዛን ጊዜ ራሷን ስታ ነው የወደቀችው። እሷ እንዳለችውም የአቶ አምነንን ትኩረት ለመሳብ ፈልጋ አይደለም፣ ግን በራሷ ስላልተማመነች ጄሪ በዛን ሰዓት ላይ የእሱን ትኩረት ለመሳብ ነው ነበር ስትል የነበረው። ምንድን ያለችው? በሰበብ አስባቡ አሞኛል እያልሽ የምትወድቂውን ራስሽን የምትሰሺውን ነገር ልታቆሚ ይገባል። ይሄን የምታደርጊው አቶ አምነንን ለማሸነፍ ብለሽ ነው ነበር ስትላት የነበረው። የቤኒን መልስ ግን ይሄ ውድድር ነው፣ ውድድሩን በራሴ መንገድ የማሸነፍበትን መንገድ ፈልጋለሁ፣ አንቺ ደግሞ የራስሽን መንገድ ተከታይን ያለቻት። እዚህ ጋር ልክ ናት። ሰው ውድድር ላይ እስከቀረበ ድረስ ሁሉም ራሱ የሚያሸንፍበትን መንገድ ይፈልጋል እንጂ አይ ከሌት አሸንፍ ብሎ ራሱን ዝም ብሎ የሚያስቀምጥበት ነገር የለም። ቤኒን እንግዲህ በብልህነት ነው ነገሮችን አሸንፋ ንጉሱን የራሱ ያደረገችው፣ በድልም ያሸነፈችው ስማርት ዌይ ነው እንግዲህ እንጂ ሃርድ ዌይ አያዋጣም ብዙ ጊዜና ብልህ ናት፣ ብልጥ ናት። የሰዎችን ምክር ትሰማለች። ሲፈን እንኳን ጓደኛዬ ሁኚ፣ እዚህ ቤት የመጣሽው አላማ ምንድን ነው? ሁላችንም አላማችን ውድድሩን ለማሸነፍ ነው፣ ነገር ግን አብረን ጓደኛሞች እንሁን ነበረ ስትላት የነበረው። አይ እኔ ማንም ጓደኛዬ እንዲሆን አልፈልግም ነበር ያለችው። ብቻዋን ነው ነገሮችን መውጣት የፈለገችው። ቤርሲንም እኔ ልጠቅምሽ እችላለሁ አብረሽኝ ብትሆኝ ብላት ነበር ቤኒን እንግዲህ ሁሉንም ሴቶች ከራሷ ላይ አረቃ በራሷ መንገድ ነበረ ስትመራ የነበረው። ታዲያ እናት ዛራን በጣም ተቀርባቸው ነበረ። ይሄንን ውድድር እንዳይካሄድ ያደረግሽው በአንቺ ሰበብ ነው፣ በሰበብ አስባቡ እንደዚህ እየወደቅሽ ባለቻት ሰዓት ታዲያ አቶ አምነን ሰምቶ ነበረ። ጄሪ ላይ በጣም ነው የጮኸባት የዛን ሰዓት ላይ። ምን እያልሽ ነው ጄሪ? የምትናገሪው ነገር ምንድን ነው? በማለት ነበረ ሲጮህ የነበረው። ቤርሲን እንኳን ከተቀመጠችበት ደንግጣ እስከምትነሳ ድረስ ነበረ አቶ አምነን ሲጮህባት የነበረው። ቤሪን እንግዲህ በዛን ሰዓት ዝም ብላ እያዳመጠች ነበረ። ቀደም ብላ ታዲያ ቤርሲን ምን ብላታለች? ይሄንን ውድድር እንድታሸንፊ እኔ ልረዳሽ እችላለሁ፣ ነገር ግን ሰመአንን ልትከታተይልኝ ይገባል። የእሷን ትክክለኛ ማንነት ለአንቺም ማወቅ ይረዳሻል። የአማትሽን ማንነት ቀድመሽ ታውቂያለሽ። ስለዚህ ወደፊት የንጉሱ ሚስት መሆንሽ ስለማይቀር የእሷን እርምጃዎች ተከታተይልኝ እና መረጃዎችን ስጭኝ ብላት ነበር። ይሄ ነገር ግን አይከብድም ወይ ብላ ጠይቃ ነበረ ጄሪ። እኔ ይህንን የመሰለ ልጅ ለአንቺ ላረግልሽ እጥራለሁ፣ አንቺ ደግሞ እንዴት ይከብድሻል? ቀላል ነው፣ መከታተል ብቻ ነው ብላ እንግዲህ ስለተስማሙ በዛን ሳል ላይ ሜርሲን እንግዲህ ቀበል ብላ ኧረ እንደዛ አይደለም፣ የሰማሁት ነገር እውነት ነው ወይ? ውድድሩን እንግዲህ ቤኒን ለማሸነፍ እያደረገች ያለችው ትኩረት ለመሳብ እያደረገች ያለችው ነገር ነው ይሄ በማለት እንግዲህ ቤኒን ላይ የማይሆን ውሳኔ ወስነውባታል በዛን ሳል ላይ። እውነት ነው ቤኒን ታሳፍሪያለሽ፣ እንዴት እንደዚህ ታደርጊያለሽ? የሚገባሽን ቅጣት ታገኛለሽ ብሎ እንግዲህ እነሱ የተናገሩትን ነገር በእውነት ነበረ የያዘው። ነገር ግን በጣም ተከፍታ ቤኒን እንግዲህ ምንም አልተናገረችውም። ቀጥታ ወደ እናት ዛህራ ጋር ነበር የሄደችው። እናት ዛህራ እንግዲህ ልጅ ምን ሆነሻል ሲሏት ከፍቶኛል፣ እንደዚህ ታመሜ ራሴን ስቼ ወድቄ እንኳን የማስመሰል ይመስለዋል። በጣም የሚጠላኝ ለምንድን ነው የማይረዳኝ? እኔን ለምንድን ነው የማያምነኝ ነበረ? ሴቶቹ በነገሩት ነገር እንደዚህ አለኝ ብላ ለእናት ዛራ ስትነግራቸው ሁሉም ራሱ የሚያሸንፍበትን መንገድ ነው የሚፈልገው ልጄ። ስለዚህ አንቺ ደግሞ አሸናፊ ለመሆን ተመራጭ ለመሆን የራስሽን መንገድ ነው መከተል ያለብሽ። መጀመሪያም እነዚህ ሴቶች ሳያቸው ደስ አላለኝም ነበረ። ደግሞ አንቺንም አስቀየሙሽ። እነሱን ታያቸውና አሁን የምነግርሽ ታሪክ አለ በማለት እንግዲህ እንስሶች ያደረጉትን ውድድር ነበረ ሲነግሯት የነበረው።
ታዲያ እንስሶቹ ያደረጉት ውድድር እውነት ለመናገር በጣም የሚያስተምር ውድድር ነው። ወደ ጋራ ላይ በመሮጥ ያንን ውድድር ማሸነፍ ነበር። አስባችሁታል? ወደ ላይ ጋራ ሮጦ ውድድር ማሸነፍ እና ታዲያ ሌሎች 5 የሆኑ ተወዳዳሪዎች ባሉበት ያንን ውድድር ግማሾቹ ሲያጥላሉባቸው፣ አንደኛዋ ግን ስለማሰማ ዝም ብላ የሚባለውን ነገር አትሰማም ነበረ። ግን ወደፊት ነው ሁሌም የምትጓዘው። ሌሎቹ 5ቶቹ እንግዲህ በመስማታቸው ሰው ያላቸውን ነገር ወደኋላ ቀርተው ባለመስማቷ ያችኛዋ እንስሳ እንግዲህ ውድድሩን አሸናፊ ሆናለች። ይሄ ታሪክ ሲነገራት ለቤኒን እንኳንም አስከፉኝ፣ እነሱ ስላስከፉኝ ይሄንን የመሰለ ታሪክ ሰማሁኝ፣ በጣም የሚገርም ታሪክ ነው ያለችው። እና እንግዲህ ከታሪኩ የምንማረው ነገር ሰዎች በዙሪያችን የፈለጉትን ነገር ቢሉም እንኳን እኛ ካሰብንበትና ካቀድንበት ዓላማ ማንም ሊያስቀረን አይችልም። የራሳችንን መንገድ ከተከተልን ሁሌም ቢሆን አሸናፊዎች እንሆናለን። ቤኒንም የተማረችው ይሄንን ነው። ታዲያ ይሄንን ተምራ አሁን ድሉ የእሷ ሆናል፣ አሸናፊ ሆናለች። በተንጫጫ አይደለም ተልባ ቢንጫጫ በአንድ ሙቀጫ የለም የሚባለው እና በጣም ደስ ነው ያለኝ ቤኒን ስለ አሸነፈኝ ማለት ነው። እናንተም ተመልካቾች እንግዲህ ደስ እንዳላችሁ ተስፋ አደርጋለሁ። ምክር መስማት በጣም ምን ያህል ጠቃሚ እንደሆነ አንዳንድ ጊዜ ያው ምክር ሁሌ እኛ አዋቂ ነን ልንን አንችልም። ሁሌ ሰው አዋቂ ነኝ የሚል ከሆነ ያ ሰው አዋቂ አይደለም በጭራሽ። አእምሯችን ሁሌ ተማሪ ነው። ተምረን አንጨርስም ወይ ደግሞ አውቀን አንጨርስም። ምንም የተማረን ዲግሪ ዲፕሎማ ይዘናል ብለን ብናስብም እንኳን ብዙ የሚቀሩ ነገሮች የማናውቃቸው ነገሮች አሉና ከህይወት ልምድ ደግሞ የሰው ልጅ ብዙ ነገር ስለሚማር ሰዎችን አዳምጠን ደግሞ መርምረን እነዛን ነገር ላይ ውሳኔ መስጠት ነውና እናት ዛራ እንግዲህ እንደ እናትነታቸው ለቤኒን ጥሩ ምክር ነው የመከሯት። ቤኒንም ደግሞ ጥሩ ልጅ ናትና ስለዚህ አሸናፊ ይሆናል። ወይዘሮ ሰማአንም አንቺ ብልህ ሆነሽ ልታሸንፊ ይገባል። የልጄ ሚስት ደግሞ መሆን የምትችይው አንቺ ነሽ። እኔ የልጄን ባህሪ በደንብ አውቃለሁ በማለት ስለ ልጃቸው ባህሪ በደንብ አድርገው ስለነገሯት በቃ ኦልሬዲ ንጉሱ የእሷ ሆኗል፣ በእጇ ገብቷል። አሁን ላይ የደስታ ህይወትን እነሱ እየኖሩ ይገኛሉ። ታዲያ ጄሪ ደግሞ ከዛ ቤት የምትወጣበት ጊዜ ደርሷል ማለት ነው። ምክንያቱም መስራት የሌለባትን ስራ ሰርታለች። ይሄ ደግሞ በጄሪ አማካኝነት ነው። አንዳንድ ሰዎች ክፉ ነገር ላይ ሲመሩን ዝም ብለን እሺ ብለን እንደ በግ መነዳት የለብንም። የሆነ ነገር እናገኛለን ብለን እሷ አምነን አገኛለሁ በማለት እንግዲህ ጄሪ ማለት ነው ወይዘሮ ሜርሲል የምትላትን ነገር እያንዳንዱን ነገር እያደረገች ነው። ይሄ ደግሞ ህይወቷን አደጋ ላይ እየጣለው ነው ማለት ነው። አይደለም በአቶ አምነን ልትመረጥ ይቅርና እዛ ቤት እንኳን እንዳትቆይ የሚያስደርጋትን ትልቅ ስራ ነው የሰራችው። መድኃኒትን ያክል ነገር መቀየር ማለት እንግዲህ ምን ያህል ከባድ እንደሆነ አስቡ። የለዛውም ነገ አገባዋለሁ የምትለውን እናት ያ እሷ ማግባት የምትፈልገው ሰው እናቱን ለመግደል ሙከራ እያደረገች የእናቱን መድኃኒት ለመቀየር ሙከራ እያደረገች ያንን ነገር ሲሰማ ዝም ብሎ የሚቀበላት ይመስላታል። ይሄንም ማገናዘብ ነበረባት። እናቱን ገላ ልጁን የራሷ ልታደርግ አይገባም። ደግሞም አትችልም። የሆነ ነገር ቢፈጠር አቶ አምነን ሳይሰማ እንኳን እሷን መርጦ የራሱ ቢያረጋት ህሊና የሚባል ነገር አለ። ህሊና ይዳኛታል። የባሏ እናት ላይ ጉዳት አድርሳ ምን አይነት ህይወት ልትኖር ይገባል? እና ማሰብ ነበረባት። ጄሪ በጣም ትልቅ ስለሰርታለች። ሜርሲል እንግዲህ ቪዲዮ ቀጥታታለች። ያ ቪዲዮ ደግሞ በእርግጠኝነት አቶ አምነን ጋር ይደርሳል። አቶ አምነን ጋር ደረሰ ማለት የጄሪ እህል ውሃ በቃ ከዛ ቤት ተመንጥቃ የምትወጣበት ጊዜ ደርሷል ማለት ነው። ሜርሲል በጣም ከባድ ሴት ናት። ወይዘሮ ሰማአንም እንግዲህ የራሷን መንገድ ጀምራለች። ነገር ግን እሷ እየሄደችበት ያለችው መንገድ ደግሞ ሲፈን የምታሸንፍበትን መንገድ እያስተካከለችላት ትገኛለች። ሲፈንም እዛ ቤት የራሷ ዓላማና እቅድ አላት። እቅዷን የምታስተካክልበት ደግሞ በጣም ጥሩ የሆነ ዌይ ላይ ነው ያለው። ሲቀጥል
ጄሪ ምን ሰምታለች? አሁን ላይ ወይዘሮ ሲፈንና ወይዘሮ ሰማን ሲያወሩ የነበረው ሚስጥር እንግዲህ ባትሰማም ኦልሬዲ ጠርጠዋለች። ሁለቱ አንድ ላይ መሆናቸው የበለጠ ወይዘሮ ሜልስን እንድታቁናል። ምንድነው ያወሩት ብላ እየጠየቀች ነበረ። ሲያወሩ የነበሩት ነገር እዚህ ድርጅት ውስጥ ስራ መስራት ትችያለሽ ብላኛለች፣ ያንን እያወራን ነበር ነው ያለችው። ግን እኔን ሲያዩ ደንግጠዋል ብላ ጄሪ ስለተናገረች እንግዲህ ሜርሲን ጠርጥራለች። የሆነ ነገር እያሰቡ ነው ማለት ነው። ልንጠነቀቃቸው ይገባል። ስለ ስራ ብቻ አይመስለኝም። ስለ ስራ ቢሆን ኖሮ አንቺን ሲያዩ አይደነግጡም ነበር ብላለች። ኦልሬዲ ነቅታባቸዋለች ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ይህን ይመስላል ውድ ቤተሰቦቼ። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ሰላም ቆዩ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብና ሴታችሁን በኮሜንት አስቀምጡልኝ። በድጋሚ ስለነበረን ቆይታ አመሰግናለሁ። ሰላም፣ ፍቅር፣ አንድነትን እግዚአብሔር አምላክ ያድለን። ሰላም ቆዩልኝ። ባይ ባይ። ከዚህ ድራማ ምን ተማራችሁ?